ያላችሁ አርሶ አደሮች አርብቶ አደሮች እንኳን ደስ ያለን በውጭ ሀገር የምትኖሩ ዲያስፖራዎቻችን እንኳን ደስ ያላችሁ አብራችሁን ቆዩ የቀድሞው የኢፌድሪ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ የመጀመሪያ ዙር የውሃ ሙሌት መጠናቀቅ ኢትዮጵያ በአባይ ወንዝ ላይ የመጠቀም ፍትሃዊ መብቷን ያረጋገጠ መሆኑን ተናገሩ። ጠቅላይ ሚኒስትር በነበሩበት ወቅት በግድቡ ዙሪያ ከፍተኛ ድርድር ሲያደርጉ ግድቡን ለመገንባት ህጋዊ መብት እንዳላት ሲሟገቱ የቆዩት አቶ ኃይለ ማርያም የመጀመሪያ ዙር ውሃ ሙሌት በመጠናቀቁ ከፍተኛ ደስታ እንደተሰማቸው ገልጸዋል። ደስታ ነው የተሰማኝ በእርግጥ እኔ ብቻ ሳልሆን መላው የኢትዮጵያ ህዝብም በዚህ ጉዳይ ላይ የተሳተፉ ሙያተኞችም ሁሉም በጣም ደስተኛ እንደሆኑ ይሰማኛል። ነገር ግን ይሄ ደስታችን የመጀመሪያ ምዕራፍ ላይ መሆናችንን እንድንዘነጋ ሊያደርገን አይገባም። አንድ ተራራ ወጥተናል ሌሎች በርካታ ተራራዎች ደግሞ ከፊታችን አሉ። እነዚህን ወጥተን እስከምንጨርስ ድረስ ጽናታችን የበለጠ መቀጠል ያለበት እንደሆነ እየተሰማኝ ነው ደስታዬ። የግድቡ የውሃ ሙሌት ኢትዮጵያን እንደምንችል ያሳየንበት ነው ያሉት የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የቅኝ ግዛት ዘመን እሳቤንም የሰበረ ነው ብለውታል። አገራችን በአባይ ጉዳይ የነበረውን ኢፍትሃዊ የቅኝ ገዢዎች ውሳኔ ያፈረሰችበት ወይም ደግሞ ይሄ ቅርቃር የተፈታበት ወይም መፈታት የጀመረበት ቀን በመሆኑ ከኤሌክትሪክ ኃይል ከማመንጨት በላይ የፍትህ ጉዳይ የሀገራችንን ፍትሃዊ ጥቅሞች ያጣንበትን ሁኔታ በመጠኑም ቢሆን ገና ልንሰራቸው የሚገቡ በርካታ ነገሮች ቢኖሩም ግን መፍታት የጀመረ ፍጻሜ በመሆኑ ከዚህ የተነሳ የሚሰማኝ ስሜት ነው አንዱ። ለግድቡ እዚህ ደረጃ መድረስ ኢትዮጵያውያንና ትውልደ ኢትዮጵያውያን የድርሻቸውን መወጣታቸውን የገለጹ ሲሆን ግድቡ እስኪጠናቀቅ ድረስም ልዩነቶችን በማጥበብ በአንድነት ሊረባረቡ ይገባልም ብለዋል። ደስታ ነው የተሰማኝ በእርግጥ እኔ ብቻ ሳልሆን መላው የኢትዮጵያ ህዝብም በዚህ ጉዳይ ላይ የተሳተፉ ሙያተኞችም ሁሉም በጣም ደስተኛ እንደሆኑ ይሰማኛል። ነገር ግን ይሄ ደስታችን የመጀመሪያ ምዕራፍ ላይ መሆናችንን እንድንዘነጋ ሊያደርገን አይገባም። አንድ ተራራ ወጥተናል ሌሎች በርካታ ተራራዎች ደግሞ ከፊታችን አሉ። እነዚህን ወጥተን እስከምንጨርስ ድረስ ጽናታችን የበለጠ መቀጠል ያለበት እንደሆነ እየተሰማኝ ነው ደስታዬ። ሪፖርተራችን ሰለሞን አበጋዝ እንደዘገበው የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በህዳሴው ግድብ ዙሪያ የኢትዮጵያ መንግስት የያዘው አቋም ትክክለኛና ህዝቡን የሚጠቅም ነው ብለዋል። የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ የመጀመሪያ ዙር የውሃ ሙሌት በስኬት መጠናቀቁ ደስታን እንደፈጠረባቸው በግድቡ ዙሪያ በተለያዩ ጊዜያት የኪነ ጥበብ ስራዎችን እየሰሩ የኪነ ጥበብ ባለሙያዎች ገለጹ። ግድቡ እስኪጠናቀቅ ሁሉም ዜጋ የበኩሉን እንዲወጣም መልእክት አስተላልፈዋል። ዮሐንስ ፍሳሐን ያነጋገራቸው ኢትዮጵያውያን በአባይ ወንዝ ላይ ዳር ቆመው የቤተ መልካች መሆናቸውንና በራሳቸው ጌጥ አለመድመቃቸው ሲያብሰለስላቸው መቆየቱን በስኔን ቋጠሮና አንጉርጉሮ ጭምር አባይ ያላሻራ ኑሮ በማለት ከንፈር ሲመጡበት ቆይተዋል። ይህ በህዝቡ ዘንድ የቆየው መብሰልሰልና ቁጭት ግን ውሎ አድሮ ወደ እልህ ተቀይሮ አባይ አሻራውን ለህዝቡ አኑሮ እንዲያልፍና ራትና መብራት እንዲሆናቸው በወርሃ መጋቢት 2003 የተባበሩ ክንዶች በጉባ ተራሮች መሃል በጋራ ተገናኙ። ወትሮውንም ቢሆን ለሀገሩ ጸዳል ለነበረው አባይ የተቋጠሩ ስንኞች የቁጭት ነበሩና እልሁ እውን ሲሆን ብዕሮች ቃናቸውን ቀይረው ቀጣይ በኢትዮጵያ የሚፈነጥቀውን የተስፋ ጮራ እውን መሆን ስለመጀመሩ ለህዝቡ ወደ ማብሰር ተቀየሩ። እንጉርጉሮ ይብቃ ከፈን በልበስራ ጉዞ ጀምረናል አባይ ጭስ አልባው ነዳጅ የሚሉና ሌሎች ብረዜማዎች በኢትዮጵያ ሰማይ ስር ብልጽግና ያዘለ የተስፋ ደመና ስለመንሳፈፉ ማብሰራቸውን ቀጠሉ።
የብስራትና የድል ዜማም ኢትዮጵያ የብዙ ብሔር ብሔረሰቦች ቀለም ህብር ውጤት መሆኗን ከሚያሳየውና ከ56 በላይ ብሔረሰብ መገኛ ከሆነው ትንሿ ኢትዮጵያ ደቡብ ክልል አብራክ የተገኙ የጥበብ ሰዎች ህብር ፈጥረው አባይ ወንዝ ላይ ያረፈውን ህዳሴ ግድብ የተስፋ ጎህ መሆኑን ዳግም አሳዩ። ቀሚዳ ዱማይ ሆኤና ጌና ሲቆናይ ተራኬሂ ኢትዮጵያዊነት ማህበል መብረቅ የሆነ ነጎድጓድ እንደሆነ አንድነት ያንን በቃ የፈጠርክልን አንተ ነህ አይነት ነገርና አባይ በብዙ መልክ እየተወደሰ ስለ ህብረታችን ስለ ፍቅራችን ስለ አንድነታችን ምክንያት ምሳሌ እንደሆነና ለኛ ዋስትናችን ኢትዮጵያዊነት ዋስትናችን አይነት ስሜቶችን የያዘ ነው። 20 ከሚጠጉት በህብረ ዝማሬው ላይ ከተሳተፉት እነዚህ ጥበበኞች መካከልም አባይን የሰውኛ ገጽ ባህሪ ያላብሰውም ያናገሩት አልጠፉም። ኖጅቡኔደኔሻው እንደክትኖ ሽታቼ ሽታቼ ጋውቲ ጅጎንዴ ካዮ ጉብቾ አየበ አባዮ አባዮ ኖጅቡኔደኔሻው እንደክትኖ ሽታቼ የኛ ቡና መገኛ ምድር የናተን አንድነት አይጠላም። ጋውቲ ጅጎንዴ ካዮ ጉብቾ አየበ አባዮ መልካሙን ማንሳት መጥፎውን መጣል ለወደፊቱም ስማ አባይ ነው የሚሉ ልክ አባይን እንደ ሰው አርገው የታላቁ የኢትዮጵያ ህዳሴ ግድብ ጅማሮ ማግስት በኪነ ጥበብ አማካኝነት ህዝቡ እንዲነሳሳና የበኩሉን አሻራ እንዲያሳርፍ ያደረጉት እነዚህ የጥበብ ሰዎች ግድቡ የመጀመሪያውን የውሃ ሙሌት አጠናቆ ወደ ስኬት ጫፍ ያመራ መሆኑ ደግሞ ልዩ ስሜት ፈጥሮባቸዋል። የአባይ እንዲመሆን ወደ ውጤት መምጣት ካለው ወቅታዊ ሁኔታ አንፃር እንደውም ትልቅ አሁን ካለው ሁኔታ አንፃር ህብረትን የሚፈጥር ነው እና ትንሽ ወደ ግራ ወደ ቀኝ ወጡ ሐሳቦች እኔ በሚል መገፋፋቱ ያለበት ሁኔታ አለና ያንን ማስቆም የሚችል ሁላችንም በቃ ኢትዮጵያዊነትን እንድናስተውስ ኢትዮጵያዊነት ማለት ምን እንደሆነ ጠልቀን እንዲገባን ትልቅ አጋጣሚን የፈጠረ ነው። ባገሬ ላይ አልደራደርም የሚል ሰዎችም ያገኘን ይመስላል። ደስታዬ ወደር የለውም። በዚህ አጋጣሚ ኢትዮጵያ ህዝብ እንኳን ደስ ያለ ለማለት ፈልጋለሁ። የቁርጥ ቀን ልጅ ስለተገኘ ነው ይሄ ነው የሚሰራ ሰው እኮ ጠፍቶ አይደለም። እንደዚህ የሚያረግ ሰው ጠፍቶ አይደለም። እዚህ ጋር ነው ነገሩ ያለው። እዚህ ጋርና እዚህ ጋር ነው ጫዋታው ያለውና ያንን ነገር ደግሞ ለማድረግ ወደ ኋላ የሚሉበት ምንም አይነት ምክንያት የላቸው። ያረጉታል እያደረጉ ነው ባይናችን እያየንም ነው። በኪነ ጥበብ አነቃቂነት ታጅቦ የህዝቦች የጋራ አሻራ አርፎበት ግንባታው የመጨረሻው ምዕራፍ ላይ የሚገኘው ህዳሴ ግድብ የፍጻሜው የድል ችቦ እስኪለኮስም የሁሉንም ኢትዮጵያውያን ላብና ጉልበትም ይሻል። እኛ ጉድለታችን ለመሙላት እያንዳንዱ ሰው እንዳልከው እያንዳንዱ በግልም ሆነ በቡድን የራሱን በጎ አስተዋጽኦ ማበርከት አለበት። ከታላቁ ህዳሴ ግድብ ግንባታ ጅማሮ አንስቶ በተለያዩ የኪነ ጥበብ ዘርፎች የሚሰሩ የጥበብ ክዋኔዎች ዳግም በጋለ ስሜት ተጠናክረው በሌሎች ግዙፍ ሀገራዊ ፕሮጀክቶች ላይም ሊውል ይገባል። አባይ በቁጭት በተዜሙ ዜማዎች የህዝብ ልብ ውስጥ እንዲኖር ቢደረግም በሚፈለገው ልክ ትኩረት እንዳልተሰጠው ተገለጸ። ከኪነ ጥበብ በተጨማሪ አባይን በሌሎች ዘርፎችም የትውልዱ አንድ አካል እንዲሆን የተሰጠው ቦታ ዝቅተኛ እንደሆነ ከኢትዮጵያ ቴሌቪዥን ጋር ቆይታ ያደረገው አርቲስት ሚካኤል ሚሊዮን ተናግሯል። ቤተልሔም ጥጋቡ ናት ያነጋገረችው። ለዘመናት አባይ ኢትዮጵያንና ህዝቦቿን አልፎ ያጅ ወዳጅ እንጂ ሀብት መሆን እንዳልቻለ በስነ ቃልና በዜማ ሲገለጽ ኖሯል። እንባን በቅጽበት ወደ አይን የሚያቀሩ የቁጭት ዜማዎች ግን በርከት ይላሉ።
የጥበብ ሰዎች በቁጭት ዜማዎቻቸው መካከል የአባይን ግርማ ሞገስ የሀገር ጸጋነትና ታላቅነት ማጉልተዋል። የወንዞች ሁሉ ራስ አባይ የጣና ደሴት አዋይ ግርማ ሞገስ የሀገር ጸጋ የሀገር ግርማ ግዮን ተጸነሰ ከሰሜን ተራራ አባይ ተወለደ ከናቱ ከጣና የአባይ ወንዝ በታላቁ የኢትዮጵያ ህዳሴ ግድብ ሊገደብ ለጨለማው ብርሃን ለረሃቡ ጥጋብ ስራ ለፈቱ እጆች እንጀራ ሊሆን እንደሆነ ሲሰማ ደግሞ ሌላ መወድስ ተውለደ እንደጀት የተቀባበለው ወጪ ተተሰጋ ዛሬ ሊቋጭ ነው አባይ ወደ ሀገሩ ወደ አንጀቱ ሲተው ኢትዮጵያ መረራት አንድ አንድነት መንፈስ አባይ በዘፈንና ስነ ቃል የሚወሰን ባይሆንም ወንዙን በህዝብ ልብ ውስጥ በማኖር በኩል ግን ኪነ ጥበብ መሰረት ሆኗል የሚለው ታዲያ አርቲስት ሚካኤል ሚሊዮን ነው። አባይን ልገድብ ነው ስቲ መጀመሪያ አባይ ማን ነው አላለም ኢትዮጵያ ህዝብ ለምን ቀድሞ በስነ ቃል በዜማ በሊቃውንት ተሰርቷል አባይ ልብ ውስጥ አድሯል ቀድሞ ማለት ነው በምን በአርት እንደ ጫወታ ሆኖ አባይ ያለ ማለት ነው ሰው እንዲረዳው ሆኗል ስለዚህ አባይማ የትኛው ወንዝ ነው ሚል ኢትዮጵያ እንዳይኖር ሆኗል ቀድሞ ግብጾች በሙዚቃ በፊልም በትምህርት ለትውልድ የሚያሻግሩት የአባይ ውሃ ጥቅም ጉዳይ ጋር ሲነጻጸር ግን ኢትዮጵያውያን ገና ለአባይ እንዳልሰሩም ያነሳል ስለ ኢትዮጵያ አንዳንድ ነገር ስታወሪ ማለት ወይም ደግሞ ስላላት ነገር ስታወሪ ከመጠን በላይ ያጋንሽ ተደርጎ ይወሰዳል በጣም መጥፎ ባህል እነሱ አባይ ስለነበራቸው ስላላቸው እሱን ያሽሞነሙኑታል በደንብ አርጋ ያሽሞነሙኑታልና ማንንም አይቃወምም ያን እዚህ በጣም ብዙ ምናሽሞነሙናቸውና ልናሽሞነሙናቸውም የሚገቡ ነገሮች አሉ ለምን ሀብትን ስታሽሞነሙኙ በደንብ ልትጠቀሚበታለሽ ሳትንቂው ስትቀሪ ስታከብሪው ያለሽን ንብረት ያለሽን እንትን ዝም ብሎ እንትን እንደ ተራ ነገር ሳይታይና ማሽሞንሞን ይጎለናል ገናም ነው የለማ ፈርሽሽት የአባይ ውሃ ስደት ማብቂያ ላይ መድረሳችን አባይን በየሙያ መስኩ ከትውልዱ ጋር ከማስተሳሰር ሊገታና ይገባም ብሏል አርቲስቱ በርግጥም የአባይ ውሃ ግንድን ሳይሆን የኤሌክትሪክ ኃይል ሊሸከምና ኢትዮጵያውያንን ሊጠቅም የመጀመሪያ ዙር የታላቁ የኢትዮጵያ ህዳሴ ግድብ ውሃ ሙሌት በስኬት ተጠናቋል ግድቡን ኃይሌ ማበርከት ፍጻሜ ላይ ለማድረስም የህዝብን አብሮነትና ድጋፍ የአባይ ወንዝን ህልውናነት በጥበብ ማጉላትም ከኪነ ጥበብ ሙያተኞች ቀጣይ የሚጠበቅ የቤት ስራ ሊሆን ይገባል የኢትዮጵያ ልጆች መጡ እንደገና እዚሁ ጉዳይ ላይ በጤና ይስጥልኝ ኢትዮጵያ ዝግጅታችን ላይ ስቱዲዮ የተገኙት የዜማና ግጥም ደራሲ አቶ ሙሉ ገበየው የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ለኢትዮጵያ ህዝቦች ካለው ፋይዳና ታሪክ አንጻር የኪነ ጥበብ ዘርፉ ካሁኑ የበለጠ ስለ ግድቡ ሊያበረክት ይገባው ነበር ብለዋል አባይ ግድብ በራሱ ውሃ ተሞልቶ ኃይል ማመንጨት ብቻ ሳይሆን ለኢትዮጵያ አንድነትና ለኢትዮጵያ ህዝቦች ህብረት ብሔራዊ መግባባት ትልቅ ዋጋና ትርጉም ከመኖሩ አንፃር በተለያዩ እይታዎች በታላቁ ህዳሴ ግድብ ዙሪያ ላይ ለኢትዮጵያ ያለው ዋጋና ትርጉም ምን ያህል አስፈላጊ እንደሆነ ሊገለጽ የሚገባቸው ብዙ መንገዶችና አቅጣጫዎች አሉ በቲያትሩም በሙዚቃውም በፊልሙም በተለያየ መንገድ በስዕሉ ሊገለጹ የሚገባቸውና ህብረተሰቡን የበለጠ ሊያነሳሱ ሊያነቃቁ የሚችሉና ያስተሳሰብ ያመለካከት ለውጥ ኢትዮጵያ አንድነትን ህብረትን ሊፈጥሩ የሚችሉ ታላቅና ትልቅ ስራዎች ሊሰሩ የሚችሉባቸው ሁኔታዎች እንዳሉ ይሰማኛል ከዚያ አንፃር ሲታይ በምን ያህል መጠን ነው በተለያዩ ርዕሶችና በተለያዩ መንገዶች ይሄንን የታላቁን ህዳሴ ግድብን መግለጽ የተቻለው የሚለው ነገር ሲነሳ በተገቢ መንገድና በተገቢ ሁኔታ በበቂ ሁኔታ ሁሉም የኪነ ጥበብ ሰዎች ትንሹም ትልቁ ከመጀመሪያ እስካሁን ድረስ ያለውን ጉዞ ህዝቡ የተጓዘበት ጭንቀት ህዝቡ የተጓዘበት ሀገር የተጓዘበት የውጣ ውረድ
እንግዲህ በዲፕሎማሲው ሊሆን ይችላል በተለያዩ በውስጥም በውጭም የተለያየ አመለካከቶችን የሚራመዱበት ሁኔታ አሉ እነዚህን መልክ በማስያዝ እና እነዚህን ወደ በጎና ወደ መልካም ሁኔታዎች በመቀየር የኢትዮጵያን ሕዝብ አንድ አድርጎ ከመፍጠር አኳያ ቅድም እንደተባለው ሊገለጹ በሚችሉበት መንገድ በትክክል ተገልጿል ማለት አይቻልም ኢትዮጵያ ካሏት የኪነ ጥበብ ባለሙያዎች አንፃር ከዚህም ወዲያ የበለጠ የህዳሴው ግድብ ዙሪያ በሙያቸው ከቦንድ አንስቶ እስከ ውጭ ግንኙነት ድረስ ሊያበረክቱ ይገባል ብለዋል አቶ ሙሉ ገበየው ከዚህ በኋላ ብዙ ይጠበቅብናል እውነት ነው በኪነ ጥበብ ዙሪያ ላይ ህብረተሰቡንም ማንቃት ህብረተሰቡን ማነሳሳት ተጨማሪ ቦንድ ምክንያቱም ፊት ለፊት ገና ብዙ አቅም ይፈልጋል የታላቁ ህዳሴ ግንባታ እውነት ነው ከዛም ማሻገር በዲፕሎማሲው ዙሪያ ላይ ደግሞ በአገር ውስጥም በውጭም ብዙ አመለካከቶች አሉ እነዚህ ነገሮችንም መልክ ማስያዝና ለዚህም ኪነ ጥበቡ ትልቅ ሚናና አስተዋጽኦ ይኖራል ስለዚህ በርካታ ስራዎች ከዚህ በኋላ ሊኖሩ ስለሚችሉ ምናልባት የኪነ ጥበብ ሰው አሁን የመጀመሪያ ሙሌቱ ላይ ትልቁን ሚና ትልቁን አስተዋጽኦ አድርጓል የሚቀጥለው ደግሞ ከባዱና ትልቁ ጉዳይ ይጠበቅብናልና ሁላችንም ቢሆን አቅማችንን ያልሰራንም ያልሞከርንም ካለን ሁላችንም ቢሆን ለዚህ ታላቁ ህዳሴ ግድብ መስራት ማለት ኢትዮጵያን እድገት የኢትዮጵያን ልማት ከፍ የማድረግና ኢትዮጵያ አንድነትና ኢትዮጵያን ህዝቦችንም ጥቅምን ማስከበር ከመሆኑ ጋር ተያይዞ ሁላችንም ቢሆን በቀጣዩ ተነሳስተን መስራት ምንችልበትን ሁኔታ መፍጠር እንድንችል ነው የበለጠ መግለጽ እንፈልግ የህዳሴው ግድብ ከኃይል ማመንጫነት ባለፈ የቱሪዝም መዳረሻ ስፍራ እንዲሆን ከወዲሁ ሊሰራ እንደሚገባ የቱሪዝም ባለሙያዎች ገልጸዋል። የሚፈጠረው የሰው ሰራሽ ሐይቅና የአካባቢው መልክዓ ምድርን ለቱሪዝም መስህብነት ምቹ እንደሚሆንም ተነግሯል። ሙሉ ግርማዬ ታላቁ የህዳሴ ግድብ ታላቅ ሀገራዊ ተስፋ ሲጣልበት በጉባ ተራራዎች መካከል የተወጠነው ሀገራዊ ልማትና እድገት ራዕይ በተግባር የሚገለጥበት ስፍራ ነው። ግድቡ ምክንያት የሚፈጠረው 74 ቢሊዮን ኪዩቢክ ሜትር የሚይዘው ሰው ሰራሽ ሐይቅ ከኃይል ማመንጫነት ባለፈ የቱሪዝም መስህብ ስፍራን የሚፈጠር ኢትዮጵያውያኑ ስፍራው የጎብኚዎች መዳረሻ ይሆን ዘንድ ከወዲሁ መዋለ ንዋያቸውን በማፍሰስ ይዘጋጁ ዘንድ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ግድቡን በጎበኙበት ወቅት መናገራቸው ይታወሳል። ተመልከቱ የመልክዓ ምድር ምን አይነት ከተማ ሊገነባ እንደሚችል እዚህ ቦታ ማሰብ ይቻላል። የዚህ ውሃ ግድብ ወደ ኋላ የሚሄደው ከአዲስ አበባ እስከ ሻሸመኔ የሚያክል ርቀት ነው። ብዙ ሪዞርቶች፣ ብዙ ሆቴሎች፣ አሳ ማጥመጃ፣ ምናልባትም የቦት ትራንስፖርት በርካታ ጠቀሜታዎች ከውስጡ ልናገኝ እንችላለን። እንግዲህ አሁን ኢትዮጵያውያን ሀብታሞች ማሰብ ያለባቸው ከወዲሁ ተራሮቻቸውን ማሰስ ቢጀምሩ ለሪዞርት ዲዛይን ማድረግ ቢጀምሩ ይህንን ውብ መልክዓ ምድር እና አፈጣጠር ለሀብት ማመንጫና ለብልጽግናችን ድልድይ አድርገን መጠቀም ይኖርብናል። ግድቡ የሚገነባበት የመልክዓ ምድር አቀማመጥ በሰው ሰራሽ ሐይቁ ላይ ከ40 በላይ ደሴቶች ሊኖሩት እንደሚችል ይገመታል። ታዲያ ይህ ግዙፍ የሰው ሰራሽ ሐይቅ ለቱሪዝም መስህብነት ሁነኛ ስፍራ ለኢትዮጵያውያንም በቱሪዝም ዘርፍ አዲስ ምዕራፍን እንደሚከፍት ይጠበቃል። ዙሪያውን በተፈጥሮ ደኖች፣ ተራራዎች የተከበበና እጅግ በጣም ሰፊ ከመሆኑ ጋር ተያይዞ የወደፊት የኢትዮጵያ ቱሪዝም በብዙ መንገድ አንደኛ በቱሪስት ቆይታ፣ ሁለተኛ ደግሞ እንደ አንድ እንደምንገልጻቸው የተፈጥሮ የታሪክ እና የባህል እሴቶቻችን አንዱ የሰው ሰራሽ መስህብ ቦታ ብለን የምንጠቅሰው ለወደፊት ግንባር ቀደሙ ሀገርን የሚያስተዋውቅ የቱሪዝም ሀብት ይሆናል ተብሎ ነው የሚታሰበው። ጥበቡ፣ ስፋቱ፣ የውሃው አሞላል፣ ውሃው ምን ያህል ጥልቀት አለው ምናምን የሚለው ሁሉ አንዱ ለጉብኝት እስካሁንም ድረስ ኢትዮጵያውያን ያው ቅርሳችን ነውና ምንም እንኳ ቅርስ የሚለው ነገር የእድሜ ጉዳይ ያለው ቢሆንም ወደፊት ቅርስ የሚሆን አሁን ደግሞ ለህይወታችን በጣም ጠቃሚ የሆነ ግድብ ስለሆነ ከቱሪዝም አንፃርም ምንዛሪ ለማግኘት የውጪ ቱሪስቶች እንዲጎበኙት ማድረግ አለብን ማለት ነው። በጉባ ተራራዎች መካከል የሚፈነጥቀው የኢትዮጵያውያን የተስፋ ብርሃን ከሰሞኑ በግድቡ የመጀመሪያ ምዕራፍ ሙሌት መጠናቀቅ ልዩ ገጽታን አላብሶታል።
በግድቡ ግንባታ ሀገሪቱ ከኃይል ማመንጫነት ባለፈ የቱሪዝም መዳረሻ ስፍራ ይሆን ዘንድ ከወዲሁ መሰራት እንዳለበት በቱሪዝም ዘርፍ የተሰማሩ ኃላፊዎችና ባለሙያዎች ይናገራሉ። ለምሳሌ ቤንሻንጉል ጉሙዝ አካባቢ ለነዚህ ኢንቨስትመንት የሚሆኑ ቦታዎችን በደንብ ፕላንድ በሆነ መንገድ ሎጂ የት ይሰራ ሰው ስለፈለገ አይደለም። አሁን ውሃው ከተሞላ በኋላ ቆይ ትንሽ ኢንፍራስትራክቸር የለም ቱሪዝሙ እዛ አካባቢ ተጠቃሚ ያልሆነ የሚለው እስካሁን የመጣንባቸው ቀድሞ ያለ ማሰብና ያለ መስራት ምክንያቶች አሁን ላለው አመራር ምክንያት ይሆናሉ ብዬ አላስብም። የቱሪዝም መስቦ ይሆናል በምንልበት ጊዜ ደርሶ መመለስ አይደለም። ኦቨርናይት እንዲኖር እንፈልጋለን። እዛ አካባቢ ሄደው ቱሪስቶች ተዝናንተው 2-3 ቀን አሳልፈው በጥንቃቄ መመለስ አለባቸው ብለን ስለምናስብ እነኚህ ነገሮች ሁሉ የተሟሉ መሆን አለባቸው ብዬ አስባለሁ። ለአመታት በግድቡ ላይ ሲደረጉ የነበሩ ድርድሮችም የዓለም አቀፍ ማህበረሰቡን የሳበ ጉዳይ በመሆኑ የቱሪዝም ተደራሽነቱ ጥሩ አጋጣሚ እንደነበረም ይነሳል። ግብጽና በኢትዮጵያ እንዲህ በተለያዩ ዓለም የውሃ ሙሌቱን በተመለከተ የሚደረግ ድርድር ሰፊ አጀንዳ ሆኗል አይደለም? የአጀንዳ በነገራችን ላይ ይሄ ግድብ ትኩረት እንዲስብ ያደርጋል። ምን ያክል ግዙፍ የሆነ የኃይል ማመንጫ ብትገነባ ነው ኢትዮጵያ እንደዚህ አጀንዳ የሆነው የሚል በዘርፉ ለሚመራመሩ በዘርፉ ፍላጎት ያላቸው ሰዎች ጆሮአቸውና ትኩረታቸውን ጣል እንዲያደርጉ ያደርጋል። የታላቁ የህዳሴ ግድብ በግድቡ ግንባታ ሂደት ብቻ በመቶ ሺዎች በሚቆጠሩ ሰዎች ተጎብኝቷል። የግድቡን መጠናቀቅ የሚጠብቁት ኢትዮጵያውያን ከኃይል ማመንጫነት ባለፈ በምዕራብ ኢትዮጵያ የቱሪዝም መዳረሻ ስፍራ እውን እንዲሆንም የቅንጅት ስራን ይጠይቃል። የኢትዮጵያ ህዝቦች እንኳን ደስ ያለን። በሀገር ውስጥ ያላችሁ አርሶ አደሮች፣ አርብቶ አደሮች እንኳን ደስ ያለን። በውጭ ሀገር የምትኖሩ ዲያስፖራዎቻችን እንኳን ደስ ያላችሁ። ዜናዎቻችን ይቀጥላሉ። በህዳሴው ግድብ የኤሌክትሮሜካኒካል ስራዎች መዘግየት በወቅቱ የኤሌክትሪክ ኃይል ኮርፖሬሽን የቦርድ ሰብሳቢ የነበሩት ዶክተር ደብረጽዮን ተገቢውን አመራር ባለመስጠታቸው እንደነበር የቀድሞው የውሃና መስኖ ኢነርጂ ሚኒስትር አቶ አለማየሁ ተገኑ ገለጹ። የኤሌክትሮሜካኒካል ወይንም የብረታ ብረት ስራው መዘግየት ደግሞ የግድቡን አጠቃላይ የቴክኒክ አፈጻጸም በማዘግየቱ ግድቡ በተያዘለት ጊዜ እንዳይጠናቀቅ ማድረጉንም ነው የተናገሩት። አባይነህ ጥላውን ተጨማሪ ዘገባ አለው። ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ክላስተር አስተባባሪ የነበሩት ዶክተር ደብረጽዮን ገብረ ሚካኤል የታላቁ ህዳሴ ግድብ ግንባታን በቀጥታ ራሳቸው ሲከታተሉና አመራር ሲሰጡ ነበርም። ከ6 ዓመታት በፊት የህዳሴ ግድብ ከተጀመረ በ3ኛው ዓመት ማለት ነው በስፍራው ጉብኝት ሲያደርጉ የሲቪል ስራ ተቋራጩ ሳሊኒ የኤሌክትሮሜካኒካል ወይም የብረታ ብረት ስራው በዚህ የሚቀጥል ከሆነ የሲቪል ስራውን በጊዜው ለማጠናቀቅ እንደሚቸገር ለዶክተር ደብረጽዮን ገብረ ሚካኤል ሲያስረዳቸው እንደነበር ከክምችት ክፍላችን ያገኘነው መረጃ ያረጋግጣል። እሳቸው ግን ሁሌም ግድቡ በመልካም አፈጻጸም ላይ መቀጠሉን ነበር ለህዝቡ የሚገልጹትም። ከግድቡ ጋር በተያያዘ የሲቪል የነዚህ ኤሌክትሪካል የኤሌክትሮሜካኒካል ሃይድሮሊክ ስቲል ስትራክቸርስ የምላቸው በጥሩ ሁኔታ ግልጽ ለሁሉም በሚታይ መልኩ እያደጉ ይገኛሉ። ከዚህ ውጭ የሆኑት የተለያዩ ስራዎችም በጥሩ የእድገት ደረጃ ናቸው ያሉት። በለውጡ ጊዜ ማለትም ግድቡ ይጠናቀቃል ተብሎ ከተቀመጠለት የ6 ዓመት ጊዜ ከ1 ዓመት በኋላ ማለትም ግድቡ ከተጀመረ በ7ኛው ዓመት የብረታ ብረት ስራው አፈጻጸም ግን መቆሙን ለህዝቡ የለውጡ አመራሮች ይፋ አደረጉ። የኤሌክትሮሜካኒካል ወይም የብረታ ብረት ስራው 25 በመቶ ብቻ ላይ መቆሙ ብቻ አልነበረም ችግሩ። የብረታ ብረት ስራው መዘግየት የሲቪል ስራውን ማጓተቱም ጭምር እንጂ። ብረታ ብረት ኢንጂነሪንግ ኮርፖሬሽን ይዘዋቸው የነበሩ ስራዎች የኤሌክትሮሜካኒካሉና የብረታ ብረት ስራው ከግድቡ ሲቪል ወርክ ጋር ተጣጥሞ ፈጥኖ መስራት ስላልተቻለ የሲቪል ወርኩን አፌክት አድርጎታል እንዳይቀጥል ማለት ነው። ስለዚህ ያጋጠመው ምንድነው የኤሌክትሮሜካኒካልና ኤችኤስኤስ ስራው ስለዘገየ
የሲቪል ስራው ተሰርቶ ቆሞ መጠበቅ ግዴታ ሆነበታል ማለት ነው። ማዕከል ላይ መሞላት የነበረበት ኮንክሪት የኤሌክትሮሜካኒካል ስራው ባለመጠናቀቁ በቀኝና በግራ የግድቡን መጨረሻ 145 ሜትር ከፍታ ላይ ቢደረስም ማዕከሉ ግን 25 ሜትር ላይ እንዲቀመጥ አደረገው። አጠቃላይ የግድቡ ከፍታ 645 ሜትር ከባህር ጠለል በላይ መድረስ ሲገባው 525 ሜትር ላይ ብቻ እንዲሆን ምክንያት ሆነ። ይህም ግድቡ በተያዘለት ጊዜ ውሃ እንዳይዝ በማድረግ የግድቡ ውሃ መያዝን ለማይሹ የውጭ ኃይሎች ዓላማቸውን ያሳካ አፈጻጸም ላይ እንዲቆይ አድርጓል። የውሃና መስኖ ኢነርጂ ሚኒስትር የነበሩት አቶ አለማየሁ ተገኑ ለዚህ ምክንያቱ በምክትል ጠቅላይ ሚኒስትር ማዕረግ የኢኮኖሚ ክላስተር አስተባባሪ የነበሩት ዶክተር ደብረጽዮን ገብረ ሚካኤል የታላቁ ህዳሴ ግድብ በሳቸው ፍላጭ ቆራጭነት በተወሰኑ ውሳኔዎች ሜቴክ በጥፋቱ በመቀጠሉ ምክንያት እንደሆነ ለአዲስ ዘመን ጋዜጣ አረጋግጠዋል። ለምን ዘገየ የሚለው በተደጋጋሚ በማስ ሚዲያም ሲነገር የነበረ ጉዳይ ነው። እንግዲህ ኤሌክትሮ መካኒካል እና ሃይድሮ መካኒካል ለመስራት የገባው ብረታ ብረት ኢንጂነሪንግ ኮርፖሬሽን ግዳጁን አልተወጣም። ሲቪል ስራው በሳሊኒ የሚሰራው ሲቪል ስራ በጣም እየፈጠነ ያለ በዚህ በብረታ ብረት ይሰራ የነበረው በጣም ነው የዘገየው እና ዋናው ችግር እዛ ጋ ነው ያለው እና ለመዘግየቱ ምክንያት ሌላ ምንም ነገር የለም። ይሄና ይሄ ብቻ ነው። ከመለስ ህልፈት በኋላ ይሄ በየወሩ ፕሮጀክት መገምገም የቆመበት ሁኔታ ነው ያለው። ሁለተኛ ይሄ አንድ ክላስተር የሚባል አደረጃጀት ነበረ። በክላስተር እንዲታይ ተብሎ በየሁለት ወሩ እንዲታይ ተብሎ አቅጣጫ ተቀምጦ ነበረ። እሱም ስራ ላይ አልዋለም። ፕሮጀክት ራሱ የመብራት ኃይል ቦርድ እንደ ቦርድ ማለት ነው እንደ አካል ሰብሳቢው ዶክተር ደብረጽዮን ነው። አይገመግምም። በየጊዜው ጥያቄ እናቀርባለን ለቦርዱ። ቦርዱ ገምግሞ ወደኛ አይልክም። ሪፖርት ከመብራት ኃይል ብቻ እየወሰድን እያየን ጉድለቶቹን እንናገር ነበረ። እንደውም አንዳንድ ጊዜ ያለውንም ሁኔታ መግለጫ በሚሰጥበት ሰዓት ምን አገባችሁ እና ነው መግለጫ የምትሰጡት የሚል አስተያየትም ይሰጥ ነበረ። ወደ አንድ ሰው ፕሮጀክት ወደ መሆን የደረሰበት ጊዜ ነበረው። ይህን የተረዳው የለውጡ አመራር ባለፉት 2 ዓመታት ጊዜ የነበረውን የአመራሮቹን ክፍተት በማስተካከል ኤሌክትሮሜካኒካል ወይም የብረታ ብረት ስራው እንዲፋጠን በማድረግ ዘግይቶ የነበረውን የግድቡን የመሃል ኮንክሪት ሙሌት 560 ሜትር ከባህር ጠለል በላይ አድርሰውታል። ግድቡ ተሽጧል በሚል የሐሰት ፕሮፓጋንዳ እየዘሩ የሚገኙት ነገር ግን በተጨባጭ ግድቡን በማዘግየትና በማጓተት ሸጠውት የነበሩ የህዝቡን አደራ የበሉ አመራሮችን ያሳፈረ የቴክኒክ አፈጻጸም ላይ በ2 ዓመታት ብቻ በማድረስ ውሃውን መሙላት ተቻለም። ሜቴክን ለሀገር ሀብት ምዝበራና ለሀገራዊ ፕሮጀክቶች መጓተት ምክንያትነት የዳረጉ አመራሮች ዛሬ የግድቡ ተሽጧል ፕሮፓጋንዳቸው ሐሰት መሆኑንም አሁን ግድቡ የደረሰበት የቴክኒክ አፈጻጸምና የመጀመሪያ ውሃ ሙሌት መጠናቀቅ ቁልጭ አድርጎ አሳይቷል። የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ ምዕራፍ የውሃ ሙሌት መጠናቀቅ የነገ ተስፋን ያለመለመ ብቻ ሳይሆን ለተጨማሪ ድሎች የሚያነሳሳ መሆኑን የአፋር ክልል ርዕሰ መስተዳድር አቶ አወል አርባ ተናገሩ። ርዕሰ መስተዳድሩ የግድቡን የመጀመሪያ ምዕራፍ የውሃ ሙሌት አስመልክተው የደስታ መልእክት አስተላልፈዋል። ግድቡ በውሸት የሚናፈሱ አጀንዳዎችን ያከሸፈ ነው ብለውታል። ውሸት እውነት ይመስላል ተብሎ ሲጠየቅ ይመስላል። ለምንድን ነው የሚመስለው? ሁኔታው ቦታ እውነት ራሱን ችሎ እስከሚመጣበት ድረስ ውሸት ሆኖ ይቆያል። ስለዚህ በአሁኑ ሰዓት በተጨባጭ ኃላፊነት ተወስዶ ኮሚትመንት ሆኖ በቁርጠኝነት በጽናት አጠቃላይ እንደ ህዝብም እንደ መንግስትም የጋራ አቋም ተወስዶበት ይሄ ግድብ ምክንያቱም በቂ ብሎሽ ነው መለስ ጀምሯል። ኃይለ ማርያም ክቡር ጠቅላይ ሚኒስትር ኃይለ ማርያም ቀድሞ ጠቅላይ ሚኒስትር ደግሞ መለስም የጀመረው አንዱ ሲጀምር አንዱ ሲያስቀጥል አንዱ ሲያጠናቅቅ እንግዲህ የሚሰማ ስሜት አለ እንደ ሀገር እንደ ዜጋው ማለት ነው። ስለዚህ ትልቅ ስኬት ነው ብለን የምናስደው።
የውሃ ሙሌቱ የነገ ተስፋን የሚያለመልም መሆኑንም ተናግረዋል። ከውጭ እንደሚወራው አይደለም እና ይሄን ራሱ ትልቅ የኢትዮጵያ ሀብት ነው። ምክንያቱም ድህነትን የምናሸንፍበት አንዱን መሳሪያ ነው። ብልጽግና ለማረጋጋት ከሚደረጉ ጥረቶች አንደኛው ትልቁ ጥረት ነው። ምክንያቱም ጨለማን ብቻ አይደለም በዚህ ፕሮጀክት የምናሸንፈው ማነው ድሃም ብቻ አይደለም ድህነት ብቻ አይደለም። ዋናው ነገር የነገ ተስፋ ማለት ምክንያቱም ስለ ልማት በሚናስብበት ሰዓት ስለ ኢንዱስትሪ ነው የምናስበው። ለኢንዱስትሪ ነው ሰፋፊ ትላልቅ ፕሮጀክቶች ነው እያሰብን ያለነው። አጠቃላይ ግን በአሁኑ ሰዓት ይህንን የመጀመሪያ ምዕራፍ በግድብ በመጀመሪያ ሙሌት ምዕራፍ በድል መጠናቀቁ ራሱ እንደ አፋሪም የሚሰማን አለ፣ እንደ ኢትዮጵያዊ ዜግነታችን የሚሰማን። ስለዚህ ይህንን ደግሞ እያንዳንዱ ኢትዮጵያዊ ለአመታት በጉጉት ሲጠበቅ የነበር ስኬት ነው፣ ትልቅ ስኬት። በተመሳሳይ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህም የታላቁ የኢትዮጵያ ህዳሴ ግድብ የመጀመሪያ የውሃ ሙሌት መጠናቀቅን አስመልክተው የደስታ መግለጫ መልእክት አስተላልፈዋል። ርዕሰ መስተዳድሩ በመልእክታቸው አስቸጋሪ የነበረው አባይ ዛሬ እንደ ስሙ ትልቅ ሆኗል ነው ያሉት። አባይ ሀገሩን ያልጠቀመ ለወገኑ ያልሆነ በሚል ሲነገር የነበረው ትርክትን የሰበረ ነውም ብለዋል። አባይ የሺህ ዓመታት ታሪኩን መቀየሩ ከተሰራ የማይቀየር ነገር እንደሌለ ያሳያልም ብለዋል። አባይን ከትሮ ለሀገር ጥቅም መዋል ከተቻለ ሌሎችንም ሀብቶቻችንን ለሀገር ጥቅም መዋል እንድንችል በር የከፈተ ነው ብለዋል። አባይ ብዙዎች ደውልተውበት ብዙዎችም በላይ ሆነው ሀገራዊ ክብራቸውን ቢሸጡም ኢትዮጵያን ከአዲሱ የለውጥ አመራር ጋር በጋራና በትብብር ሀገራዊ አደራ ሀገራዊ ክብር ምንነትን ከወዳደርነት ነፃ ሆኖ አባይ የሀገር ኩራት እንጂ ባላንጣ ሳይሆን በተግባር ሀገር በቀል አድርገውታል ብለዋል። የክልሉ ህዝብና መንግስት የአባይን ማጠቃለያ ምዕራፍ የሆነውን ዘላቂ ተጠቃሚነትን በቀጣይነት ለማረጋገጥ ማንኛውንም ከኛ የሚጠበቅ ተግባር ለማከናወን እንደ ከዚህ ቀደሙ ሁሉ ዝግጁ መሆናቸውን ማረጋገጥ እፈልጋለሁ ብለዋል። ከክልሉ ህዝብና ለኢትዮጵያ ህዝቦች የእንኳን ደስ አላችሁ መልእክታቸውን አቶ ተመስገን አስተላልፈዋል። በሌላ በኩል ኢትዮጵያ የታላቁ የህዳሴ ግድብን የመጀመሪያ ዙር የውሃ ሙሌት በስኬት ማጠናቀቋ የሀገሪቱን የብልጽግና ጉዞ እውን የሚያደርግ መሆኑን የጋምቤላ ክልል ምክትል ርዕሰ መስተዳድር አቶ ታንኳይ ጆክ ተናግረዋል። ሚፍታህ አብዱል ቃድር የጋምቤላ ክልል ምክትል ርዕሰ መስተዳድርና የህዳሴ ግድብ የማስተባበሪያ ቦርድ ሰብሳቢ አቶ ታንኳይ ጆክ የግድቡን የመጀመሪያ ዙር የውሃ ሙሌት አስመልክተው በሰጡት መግለጫ እንዳሉት የውሃ ሙሌቱ በስኬት መጠናቀቁ ለሀገራችን አዲስ የእድገት ምዕራፍ፣ ለህዝቦቿ ደግሞ የአንድነት ማጠናከሪያ ተግባር ነው ብለዋል። መጀመሪያ ሙሌቱ ምልክት ስንሰማ ደስታችን የተጀመረው የኛ አሻራ ዛሬ ተሳክቷል የሚል ትልቅ አመለካከት ነው ያለኝ። ህዝባችንም በየቦታ ትልቅ ደስታ ውሃ ሙሌቱ በጥሩ ሁኔታ ነው የተቀበልን። ዛሬ የተጀመረው የውሃ ሙሌት የህዝባችን አንድነት ያጠናክራል የሚል አመለካከት አለኝ። በኢትዮጵያውያን የተባበረ ክንድ እየተገነባ ያለውን ታላቁን የኢትዮጵያ ህዳሴ ግድብ ግንባታ ለማደናቀፍ የውጭና የውስጥ ኃይሎች እየተንቀሳቀሱ ባለበት በዚህ ወቅት ላይ የውሃ ሙሌቱ በስኬት መከናወኑ እድገታችንን የማይመኙ አካላትን አንገት ያስደፋ ነው ብለዋል ምክትል ርዕሰ መስተዳድር አቶ ታንኳይ ጆክ። ተቸቷል የምለው የነበረው ፕሮፓጋንዳዎቹም ዛሬ ማየት ይችላሉ ውሸት መሆኑ። ህዝባችንም ይህ አልተቀበሉም ነበር። ይህ ሁሉ እንደ ፕሮፓጋንዳ አወቆ። ዛሬ ትልቁ የተደረሰ ግድባችን ደረጃ ማንም ይሁን ፕሮፓጋንዳ ቢያደርግ ከእውነት የተራቀ ነገር መሆኑ ያወቃሉ የሚል አስተሳሰብም ጭምር አለኝ። ህዝባችንም እንዲያወቁ እፈልጋለሁ። በክልሉ የህዳሴ ግድብ ማስተባበሪያ ጽህፈት ቤት ኃላፊ አቶ ዳንኤል ፖች በበኩላቸው የብሔራዊ ኩራት መገለጫ የሆነውን የህዳሴ ግድብ አሁን ከደረሰበት ወደ ሌላ አዲስ የታሪክ ምዕራፍ ለማሸጋገር የክልሉ ህዝብ እንደካሁን በፊቱ ተሳትፎውን ማጠናከር አለበት ብለዋል። የሁሉም ኢትዮጵያዊ ህዝብ አሻራ አንድነት ያደረገው የብሔራዊ መግባባት የፈጠረ የግድብ ነው። ስለዚህ በጣም ትልቅ ማሳያ ነው። አሁን ያንዳንድ የሀሳብ ልዩነት አለ፣ ግን በግድቡ ላይ ማንኛውም ፓርቲ ማንኛውም ሰው በዚህ ላይ ድርድር የለም። ይሄ የኛ አሻራችን ነው፣ የኛ ሀብታችን ነው።
ማንኛውም ኢትዮጵያ ህዝብ አንድነታቸው ያሳየ ከሁሉም የነበረው ታሪኮች ቢኖር ይሄም ደግሞ በጣም ታላቅ የሆነ የአንድነት መፍትሄ የጀመርንበት ጊዜ ነው የሚል ሀሳብ ለመስጠት ነው። በኢትዮጵያ የተጀመረው የለውጥ ጎዳና በሴረኞች ተንኮል እንደማይደናቀፍ ሁሉም ተገንዝቦ ከመንግስት ጎን በመሆን የህዳሴውን ጉዞ ማሳካት እንዳለበትም የግድቡ የማስተባበሪያ ጽህፈት ቤት ኃላፊው ተናግረዋል። ለኢቲቪ ሚፍታህ አብዱልቃድር ከጋምቤላ። በሌላ በኩል ብልጽግና ፓርቲ በታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ የመጀመሪያ ዓመት የውሃ ሙሌት በስኬት መጠናቀቅ የተሰማውን ደስታ በመግለጽ ለመላው የኢትዮጵያ ህዝቦች የእንኳን ደስ ያላችሁ መልእክት አስተላልፏል። የመግለጫውን ሙሉ ቃል እንደሚከተለው አቀርበዋለሁ። ዛሬ ኢትዮጵያ በታታሪና ቆራጥ ልጆቿ ታፍራና ተከብራ በዓለም ፊት ደምቃ የታየችበት የድል ቀን ነው። የህዳሴው ግድብ ባለቤቶች እኛ ኢትዮጵያውያን ነን። የሀገር መሪዎች፣ የፖለቲካና ሲቪል ድርጅቶች፣ የትምህርትና እምነት ተቋማት፣ በአጠቃላይ ሁሉም ዜጎች ደማቅ አሻራቸውን አሳርፈውበታል። በጉባ በረሃ ሌት ተቀን የሚሰሩ ባለሙያዎችና የሰራዊት አባላት በየዕለቱ ታሪክ ጽፈውበታል። የህዳሴው ግድብ ፕሮጀክት ሁሉም ኢትዮጵያውያን በእውቀት በጉልበት በገንዘብ የየራሳቸውን አሻራ ያሳረፉበት እንደመሆኑ መጠን የመጀመሪያው ዓመት የውሃ ሙሌት በስኬት መጠናቀቅ ለሁሉም ኢትዮጵያውያን ኩራት እንድንጎናጸፍ ያስቻለ የድል ብስራት ነው። ብልጽግና ፓርቲ በኢትዮጵያና ኢትዮጵያውያን ብሔራዊ ክብርና ጥቅም ላይ የማይደራደር የኢትዮጵያን ራዕይ እውን የሚሆንበት በብልጽግና መንገድ ብቻ እንደሆነ በጽናት የሚያምንና ለዚህም አስፈላጊውን መስዋዕትነት ለመክፈል የሚተጋ ፓርቲ በመሆኑ በተገኘው ስኬት እንኮራለን። ይህን ድል ጠብቀን ሌሎች ብዙ ድሎችን ለማስመዝገብም እንደምንተጋ በዚሁ አጋጣሚ ለመላው የኢትዮጵያ ህዝቦች ቃላችንን እናድሳለን። የሀገራችን የተመዘገበው ለውጥ ትልልቅ ሀገራዊ ፕሮጀክቶች መጀመር ብቻ ሳይሆን መጨረስም እጅግ አስፈላጊና የሚቻል እንደሆነም በበርካታ ማሳያዎች እያረጋገጠ መጥቷል። የህዳሴው ግድብ የመጀመሪያ ዓመት የውሃ ሙሌት ከታሰበው ጊዜ በፊት ቀድሞ መጠናቀቁ የዚሁ አንዱ ማረጋገጫ ነው። የዛሬው ድላችን በቀሪ የግንባታ ስራዎች እንድንበረታ የሚያነሳሳ በዲፕሎማሲ መስክም ይበልጥ ተደማጭ እንድንሆን ጉልበት የሚሰጠን አብይ ስኬት እንጂ ላፍታም የምንዘናጋበት ሊሆን አይገባም። ዛሬ የደረስንበት የግንባታ ደረጃና የውሃ ሙሌት የግድቡን ግንባታ ከጀመርን ወዲህ በመስኩ ከታዩ አንኳር ስኬቶች ተርታ የሚሰለፍ ቢሆንም ሀገራችንን ወደ ብልጽግና ለማሸጋገር የምናደርገው ጉዞም በጅምር ላይ ያለ በመሆኑ በአገር ውስጥም ሆነ በውጭ ሀገራት የምትኖሩ ኢትዮጵያውያን ዛሬም እንደ ትላንቱ ለሀገራችሁ ብልጽግና ሁለንተናዊ ድጋፋችሁን አጠናክራችሁ እንድትቀጥሉ በከፍተኛ አክብሮት እንጠይቃለን። በአባይ ወንዝ ላይ የሰራነው ግድብ ለኛ የብልጽግናችን ሁነኛ መሰረት ሆኖ ሌሎች ግዙፍ ፕሮጀክቶችን እንድናቅድና እንድንፈጽም የሞራል ስንቅና የፋይናንስ ምንጭ የሚሆነን ግዙፍ የልማት ፕሮጀክት ቢሆንም ለታችኛው ተፋሰስ ሀገራት ደግሞ በመተባበርና በመከባበር ላይ የተመሰረተ የጋራ እድገት መታሰቢያ እንዲሆን በሌላ አቅማችን ያበረከትነው ስጦታ ነው። ከህዳሴ ግድብ የመሰረት ድንጋይ መጣል ጀምሮ የአባይ ውሃን የፍሰት አቅጣጫ ለመቀየር እንዲሁም አሁን የውሃውን ያልተገደበ የፍሰት ሁኔታ በፈለግነው መጠን ለመቆጣጠር መቻላችን በቅኝ ግዛት ውሎች ላይ የተመሰረተውን አድሏዊ አሰራር የመሸበት በአንጻሩ በጋራ ተጠቃሚነትና በኩልነት ላይ የተመሰረተ ቀጠናዊ ትስስር ብሩህ ንጋት የፈነጠቀበት ሂደት ነው። የውሃ ሞላል ሂደታችን በታችኛው የተፋሰሱ ሀገራት ላይ ተጽዕኖ ሳያሳድር መፈጸሙ በራሱ ኢትዮጵያ ከጎረቤት ሀገሮች ጋር በአንድነት የመበልጸግ ዓላማ እንጂ የትኛውንም ሀገር የመጉዳት ፍላጎት እንደሌላት በተጨባጭ ያሳየ ነው። እኛ በላያችን ላይ የተጫነው የድህነትና የኋላ ቀርነት ሸክምና አሽቀንጥረን እስከምንጥል የህዳሴው ግድብ ግንባታ ተጠናቆ በሙሉ አቅሙ ኃይል ማመንጨት እስከሚጀምር ድረስ ለአፍታም አይናችን ከግድቡ ላይ አንነቅልም። የስካሁኑ ስኬት ከኋላ እየተከተሉ የሚጎትቱንና ከፊት እየቀደሙ ለማደናቀፍ የሚሞክሩ የውስጥና የውጭ ኃይሎች የክፋት ሴራቸው መቼም እንደማይሳካና የሐሰት ፕሮፓጋንዳቸው የከሸፈ መሆኑን የሚረዱበት እድል የሰጣቸው መሆኑን እናምናለን። ኢትዮጵያን እንደጀመርነው እንጨርሰዋለን ብለን ከ9 ዓመት በፊት የቆርጠን የተነሳንበት ይህ ብሔራዊ ፕሮጀክት በፈተናዎች ውጣውረድ ሳንበገር ይኸው ደግሞ እንደጀመርነው ጨርሰናል ብለን ለመዘመር ጥቂት ጊዜ ብቻ ቀርቶናል። እንደ መሪ ፓርቲ በፕሮጀክቱ አፈጻጸም ከታዩ ስህተቶች ተምረን የህዝባችንን እምነት ሳናጓድል
የግድቡ ግንባታን ከዳር እናደርሰዋለን። በዚህ ደግሞ ሁሉም የፓርቲያችን አመራሮችና አባላት ከመቼውም ጊዜ በላይ ተግታችሁ እንድትሰሩ መላ ኢትዮጵያ ህዝቦችም ከጎናችን እንድትቆሙ ጥሪያችንን እናስተላልፋለን። ይህ ትውልድ የአያት ቅድመ አያቶቹ ታሪክ መዘከር ብቻ ሳይሆን ለልጅ ልጆቹ የሚተላለፍ ህያው ታሪክ ሰርቶ ማለፍ እንደሚችል የህዳሴው ግድብ ህያው ምልክት ነው። ለአመታት የደከማችሁበትን ግድቡ ተጠናቆ ፍሬውን እስከምናይ መላ ኢትዮጵያን የመንግስት ተቋማትን መመሪያዎች የህክምና ባለሙያዎችን ምክር በመከተል ራሳችሁን ከኮሮና በሽታ እንድትጠብቁ ብልጽግና ፓርቲ አደራ ለማለት ይወዳል። የብልጽግና ፓርቲ ዋና ጽህፈት ቤት የሰጠው መግለጫ ሙሉ ቃል ነው። የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ የመጀመሪያ ዙር የውሃ ሙሌት መጠናቀቅን በማስመልከት የሐረር ነዋሪዎች አስተያየታቸውን ሰጥተዋል። ተከታትለን እንመለስ። በጣም ደስ ብሎኛል። ይሄን በመስማሬ በጣም ደስ ብሎኛል። ያው ወደፊት ደግሞ እስከሚጠናቀቅ ድረስ አሁንም የበኩሌን አስተዋጽኦ ለማድረግ ዝግጁ ነኝ። አንድ ኢትዮጵያዊ ዜጋ ያው ደስታ ነው። አባይ ደግሞ ተስፋችን ነው። በሚቀጥለው ትውልድ ደግሞ ለማስተላለፍና ለማስረከብ እኛ ያውን ያለነው ትውልድ ማለት ነው ጠንክረን ሰርተን ማለት ነው ከደሞዛችን እንኳን ያው እንደተለመደ በወንድም በመግዛትም እንደዛው ለትውልድ ድራ ነገር ለማስረከብ እና እቺ ሀገር ወደ ብልጽግና ወደ ተሻለ ሀገር ለማድረግ ተስፋ እናደርጋለን። ይሄ ደስታ ነው የሚሰማኝ ነው። ስንት ዓመት የተለፋበት ነገር ስለሆነ አንደኛው መሙላቱን በጣም ደስ የሚንብለው ሃይድሮ ኤሌክትሪክ ፓወር ካለን ብዙ አማራጮች ነው። ኢንዱስትሪ ይስፋፋል፣ ስራ አጡ ስራ ያገኛል። ይሄ ሁሉ በተለይ በኢትዮጵያ በአሁኑ ሰዓት ከፍተኛ ወጣት ስራ አጥቶ ለተለያዩ ነገሮች የተጋለጠበት ጊዜ እንደሆነ እናውቃለን። አባይ ይሄ ሁሉ መፍትሄ ሰጪ እና የኢትዮጵያ ህዝብ በጣም በጉጉት ነው የሚጠብቀው። እንደሚሳካም ደግሞ እርግጠኛ ነን። የኢትዮጵያ እድገት ከፍተኛ ደረጃ ላይ ይደርሳል የሚል እምነት አለን። ለዚህም እስከ መጨረሻው ድረስ ግድቡ ተጠናቆ ፓወር እስከሚያመርት ድረስ የኢትዮጵያ ህዝብ እኔም በበኩሌ ሌላውም እስከ መጨረሻው ድረስ መስዋዕትነት ይከፍላል፣ በገንዘብም በአቅምም በሚፈለገው መጠን። ምክንያቱም አባይ ምንም በድርድር የማይቀር ከፍተኛ የኢትዮጵያ ሀብት በዚህ ላይ ያው ሁላችንም ለአባይ ከመንግስት ጋር ሆነን አንድ ላይ ከመንግስት ጋር አጠገብ ቆመን ይሄንን አባይን እንዲያድግና ለሁሉም ነገር የሀገራችን የኛ ስለሆነ መቆም እንዳለብኝ ነው የሚሰማኝ። ከሁላችን የሚጠበቀው ነገር አባይን ከግብ እንዲደርስ እንደጀመር ነው ሰላማችንን፣ አንድነታችንን፣ ፍቅራችንን ወደ በፊት መልሰን ወደ ድሮ መልሰን ያው በአባይ ሙሌት ደስ የተሰኘው ሁላ በአንድነት አሁንም ተባብሮ ማስቀጠል አለበት። ህዝቡ ደግሞ አንድ ሆኖ ይሄ ደግሞ የመከፋፈልና ወይስ ደግሞ የተለያየ ነገር ከፖለቲካ ወጥቶ ማለት ነው በአንድነት አገራችን እናልማ ነው። ይሄ ደግሞ ለኛ አይበጀንም። አንድነት እንደ ድሮአችን ተመልሰን በአንድነት ሰርተን እንለወጥ ነው እንጂ ይሄ ህዝብ ደግሞ የተለያየ አመለካከቱ ወደ አንድነት ተመልሶ በአንድነት እቺን እንሻገርና ያው እንድትሳሰብ ለማለት ነው። ለልጆቻችንና የልጆች ልጆቻችንን ስለሚጠቅም ይሄ አንድ ተባብረን አንድ ሆነን ኢትዮጵያ ማስቀጠል ዋናው ይሄ ያስፈልጋል ብዬ ነው የሚያስበው እንደኔ ሐሳብ ማለት ነው። እንግዲህ የኢትዮጵያ ህዝብ ያለው አማራጭ አንዱ ምክንያቱም በህብረት መቆም። ይሄን ሊያደናቅፉ የሚችሉ ብዙ ነገሮች እየተከሰቱ እንደሆነ እናውቃለን። በተለይ ከሙሌቱ ጋር ተያይዞ አይተናል። እና የኢትዮጵያ ህዝብ አንድ መሆኑ ደግሞ ምንም የሚያጠራጥር አይደለም። እነዚህም ጸረ ሰላም ኃይሎች ደግሞ ሙሌቱን የሚያደናቅፉ ኃይሎች በኢትዮጵያ አንድነት በህዝቡ ትነት ወደ ሌሎች ዘገባዎቻችን ተሻግረናል። ህወሓት ሲያሳድዳቸው ለነበሩ የፖለቲካ ኃይሎች ጠበቃ ሆኖ መቅረቡ ከፖለቲካ ሸፍጥ አለመውጣቱን የሚያመላክት እንደሆነ ተገለጸ። ለዲሞክራሲ ጠበቃ ነኝ ይል የነበረው ህወሓት አሁን ላይ ራሱን እንደ ጎበዝ አለቃ መቁጠር መጀመሩ ከህግና ህገ መንግስት የተጻረረ መሆኑን ተገልጿል። አዝመራው ሞሲ አዘጋጅቷል። የህወሓት ቁምጡ ባለስልጣናት አዲስ አበባ ለቀው መቀሌን የሙጥኝ ካሉ ሰነባብተዋል። እነዚህ መሪዎች ለድሃው የትግራይ ህዝብ ፈተና የሆነውን የዕለት ተዕለት ኑሮ ለማሻሻልና የፌዴራል መንግስት ጋር ለመነጋገር ከመሞከር ይልቅ ጦርነት እየጎሰሙ ዲሞክራሲ ከኛ በላይ ላሳር ባይ ሆነዋል። ለዚህም ማሳያ የህወሓት ቃል አቀባይ በቅርብ በሰጡት መግለጫ ከምርጫ ማግስት በኋላ እንደ ሶማሊያ የጎሳ ጦር መሪዎች እንሆናለን ማለታቸው ይጠቀሳል። ትግራይ ምርጫውን ካካሄደች በኋላ ከፌደራል መንግስት ከሚባለው ተቋም ጋር የሚኖረን ግንኙነት
ቢያንስ በሶማሌ ዋርሎርዶች መሃል ሊኖር የሚችል የመከባበር ግንኙነት ነው ሊሆን የሚችለው። ህጋዊ ሆነ ስልጣን ያለው የትግራይ መንግስትን ካረጋገጥን በኋላ 4 ኪሎ ላይ የተቀመጠው ኃይል ጋር ልክ እንደ ህጋዊ ፌደራል መንግስት ኔጎሼት የምናደርግበት እድሉ ኦልሞስት ዝግ ነው። ህወሓት ባለፉት 27 ዓመታት ለብሔር ብሔረሰቦች መብት ተጨነቅኩ እንዳለው ሁሉ አሁንም መሰል ትርክቱን ከመቀሌ ሲያቀርብ ይታያል። ይህ ግን ታላቅ ተቃርኖ ያለበት ነው። ከጥቂት ዓመታት በፊት የኦሮሞና አማራ ወጣቶች ተመሳሳይ አቋም መያዝ አልነበረባቸውም፣ ይህ የሆነው በድርጅቱ ድክመት ነው ብለው መገምገማቸው የቅርብ ትውስታና ማሳያ ነው። እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም። እንደ መፈክር እነዚህ መልክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም። ቢኮዝ እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆን የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም የሚቀንቀኑ አደባባይ ላይ ወጥተው መታየታቸው አሁን ዞሮ የሥርዓቱ በሚፈልገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። መንግስት ከአንድ ዓመት በፊት ቀይ ምንጣፍ አንጥፎ በቦሌ የተቀበላቸው የተፎካካሪ ኃይሎችም የሽብር ታልጋ ተለጥፎላቸው በህወሓት የተባረሩ መሆናቸው አይዘነጋም። እናም አሁን ህወሓት ለእነዚህ ኃይሎችም ጠበቃ ሆኖ መቅረቡ ድርጅቱ ከፖለቲካ ሸፍጥ ሊወጣ አለመቻሉን ማሳያ ሆኖ ሊቀርብ ይችላል። እነ ኦፌኮ እነ ግንቦት ሰባት የጠሯቸውን ኦነግ የጠሯቸውን አጋንንት መመለስ ስራ ላይ ሙሉ ትኩረትን አድርጎ ለመንቀሳቀስ ጥረት በጀመረበት ሰዓት በዚህ እንቅስቃሴ ውስጥ በዚህ አርምድ ውንብድና ውስጥ ህይወታቸው ያጡ የፖሊስ ሰላማዊ ዜጎች፣ የአካባቢ አመራሮች፣ አርሶ አደሮችን ቁጥር ዝርዝር ውስጥ እየገባ ካስላንቲያ ውስጥ የሚገባበት ሁኔታ የለም። ጥያቄዎች ለጨዋታ የተነሱ ጥያቄዎች አሉ። የሚያሳዝን ነው። እነኚህን ሌጂቲሜት የሚመስሉ ጥያቄዎች ተጠቅሞ ሀገር ወደ ለየለት ብጥብጥ፣ ሀገር ወደ ለየለት ወከት ለመውሰድ እየተንቀሳቀሱ ያሉ ወገኖች የጠሯቸውን አጋንንት ወደ ስፍራቸው የመለስ ስራ ላይ መንቀሳቀስ መቻል አለበት። ይህ ወቅት የትግራይ ህዝብ ከሁሉም ኢትዮጵያውያን ጋር ሆኖ መጪውን ጊዜ ያማረ ለማድረግ በአንድነት ሊሰራ የሚችልበት ወቅት የነበረ ቢሆንም በጥቅም የተጋመዱ የህወሓት ጉምቱ ባለስልጣናት በየጊዜው በሚፈጥሩት የፖለቲካ ሴራ ህዝቡ እንዲጠራጠርና እንዲረራቅ እየሰሩ መሆናቸውን የአካባቢው ፖለቲከኞች ይናገራሉ። የሶማሌ ብሔራዊ ክልላዊ መንግስት ምክር ቤት በ5ኛ ዓመት 11ኛ መደበኛ ጉባኤው የክልሉን የ2013 ዓመታዊ በጀት 22.3 ቢሊዮን ብር በማድረግ አጸደቀ። ምክር ቤቱ በጉባኤው የ2012 ዓ.ም የክልሉን መንግስት የስራ አፈጻጸም ሪፖርት በመመልከት ያጸደቀ ሲሆን የክልሉን የዋና ኦዲተር መስሪያ ቤት የ2012 በጀት ዓመት የኦዲት ሪፖርትም ተመልክቷል። በተመሳሳይ የክልሉ ጠቅላይ ፍርድ ቤት ዓመታዊ ሪፖርቱን ለምክር ቤቱ አቅርቧል። በጉባኤው የ8 ዳኞች ሹመት ለምክር ቤቱ የቀረበ ሲሆን ምክር ቤቱም የቀረበውን የዳኞች ሹመት በመመልከት በሙሉ ድምጽ አጽድቋል። በተጨማሪም የመንግስት ሰራተኞች አደረጃጀት ማሻሻያ አዋጅን፣ የገቢ ግብር አስተዳደር አዋጅንና ለስራ ምዘናና ውጤት አሰጣጥ GEG የተጠየቀውን ተጨማሪ በጀትን ምክር ቤቱ ተመልክቶ አጽድቆታል። ምክር ቤቱ በጉባኤው የክልሉን የ2013 በጀት ዓመት ዓመታዊ በጀትን 22.3 ቢሊዮን ብር እንዲሆን አጽድቋል። ዓመታዊ በጀቱ 17.2 ቢሊዮን ብሩ ከፌደራል መንግስት የሚገኝ ድጎማ የሚሸፈን ሲሆን ቀሪው 5.1 ቢሊዮን ብር ደግሞ በክልል ውስጥ ገቢ ለመሸፈን እንደታቀደ ሪፖርተራችን ቴድሮስ ታደሰ ዘግቧል። ከውጭ ምንጭ ወዳገኘናቸው ዘገባዎቻችን ተሻግረናል። የሁለቱ ሀገራት መፍትሄ ለ10 ዓመታት የዘለቀውን